እንደምን አረፈዳችሁ። የፈራሁት ነገር ደረሰ። ሊያልቅብን ነው እና ኮሚሽነሮች እጅግ በጣም ደስ ብሎናል። እዚህ ዛሬ 8 ኮሚሽነሮች እና በርካታ ከፍተኛ ኤክስፐርቶች ይህን ስራ እንዲሳካ የደከሙልን በጣም በርካቶች ስማቸውን ዘርዝሬ ማልጨርሰው አንዳንዶቹ እዚህ አሉ፣ አንዳንዶቹ ከመካከላችሁ አሉ እና ከመጀመሪያው ጀምሮ አብረውን የሰሩ በርካቶች ናቸውና በሁላችሁም ምስጋናዬን መጀመር ይገባኛል እና በጣም አመሰግናለሁ። እኛ ስንነሳ ሁልጊዜም ስንናገር የነበረው ይሄ ሀገራዊ ምክክር ትግራይን ይዞ ብቻ ነው መሄድ ያለበት፣ የትግራይ ክልል የሌለበት የተሟላ ሀገራዊ ምክክር አይሆንም ስንል የከረም ነው። እስከ መጨረሻው ድረስ ፕላን ቢ የሚባል የለንም ስንል የከረም ነው። ያለ ምክንያት አይደለም። እዚያው በየዞኑ በመሄድ ወገኖቻችንን፣ አርብቶ አደሮችን፣ አርሶ አደሮችን፣ ሴቶችን እንደምታውቁት እንደ መጥፎ እድል ሆኖ እጅግ በርካታ የአካል ጉዳተኞች ያለበት ክልል ነው ትግራይ። በነገራችን ላይ እሱም መካተት እንዳለበት ይገባኛል። ስለዚህ የሁላችንም የሴቶች፣ የወጣቶች፣ የተገፉ የማህበረሰብ ክፍሎች እንዲሁም በአንድ ወይም በሌላ ምክንያት የተፈናቀሉ ወገኖቻችን በሌላው ቦታ እንደሰራ ነው ሁሉ እንዲካተቱልን ጽኑ የሆነ ምኞት ነበረን። በዚህ ሂደት ውስጥ እንግዲህ ትልቅ ስራ ሰርታችኋል። ትናንት ስጠየቅ ነበር በአንድ ሚዲያ ይሄ እናንተ ለ3 ቀን እያደረጋችሁ ያለው ስራ የትግራይን ሕዝብ ይወክላል የሚል ጥያቄ ተጠይቄ ነበር። ዛሬ የቀረቡት የትግራይን ተወላጆች በአጠቃላይ በቀደም ይሄንንም ስናገር ያረማችሁኝ ወገኖች ነበራችሁ። እዚህ ትግራይ ስትል ተጋሩን ብቻ ነጥለህ አይደለም። እዛ የተለያዩ ብሔረሰቦች የተለያዩ ማህበረሰብ ክፍሎች አሉን። ልክ ነው። ሁሉም በትግራይ ውስጥ የተወለዱ ወገኖቻችን ከዚያም ውጪ የትግራይ ጉዳይ ያገባናል የሚሉ በተለይም ደግሞ በትግራይ ጉዳይ ላይ ስንነሳ ሀገራዊ ፋይዳ ያላቸውን አጀንዳ የሚያቀርቡ ወገኖቻችን ድምፅ ነው ዛሬ የቀረበው። ስለዚህ ይሄ የውክልና ጉዳይ ብቻ አይደለም። ትናንት እንደተናገርነው እዚህ ከጀርባዬም እንደገለጸው በትግራይ ላይ ሄደን አስቻይ ሁኔታዎች በእናንተም በኩል በፌዴራል መንግስቱም እና በጊዜያዊ መስተዳድሩም በኩል አስቻይ ሁኔታዎች ተፈጥረው ለዚህን እድል ቀርበው የተለየም እንኳን አጀንዳ ባያቀርቡ ግን ለተሳትፎ ግን መብት ሊኖራቸው የሚገቡ በትግራይ ውስጥ ያሉ ወገኖቻችን እድሉን ማግኘት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን በጽኑ ያምናል። የሚገርማችሁ ነገር ዛሬ የቀረቡ አጀንዳዎች በሙሉ የተወሰኑት በስተቀር በመላው ኢትዮጵያ የቀረቡ ናቸው። የሃይማኖት ጉዳዮች፣ የማንነት ጉዳዮች፣ የአስተዳደር ጉዳዮች በአጠቃላይ ዛሬ እንደዚህ ቆንጆ አድርገው በዝርዝር ያቀረቡልን ወንድም እህቶቻችን፣ ልጆቻችን በ11ዱም ክልሎች በፌዴራል መንግስት ተቋማት በውጭ በሄድንባቸው ቦታዎች ሁሉ እና በሁለቱ ከተማ መስተዳድሮች የቀረቡ ናቸው። ይሄ የሚያሳየው ምንድነው? የሁላችንም ኢትዮጵያውያን ችግር ተመሳሳይ መሆኑ ነው። ደረጃው ሊለያይ ይችላል። ምክንያቱም የተደጋገሙ ችግሮች የደረሰበት ክልልና አንጻራዊ እረፍት ያለው ክልል ችግሮቻቸው እኩል አይሆኑም። ስለዚህ እኛ የምናደርገው አጀንዳዎቻችሁን በክብር ተቀበለናል። እነኚህ በክብር የተቀበልናቸው አጀንዳዎች አንዳንዶቹ ትግራይ ስፔሲፊክ ናቸው። በተለይ ትግራይን በአስቸኳይ ሁኔታ አስቸኳይ ችግሮችን የሚጠይቁ አጀንዳዎች ናቸው። አንዳንዶቹ ወይም ብዙዎቹ ደግሞ ከሌላው የአጀንዳ ቋት ጋር ተደምረው በሚገባ ፊልተርድ ሆነው ፕራዮሪታይዝድ ሆነው በሚገባ ከተቀረጹ በኋላ ህዝብ ካወቀ በኋላ ሰዎች ሁላችንም በተወካዮቻችን አማካይነት በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የምንወያይባቸው ናቸው። መፍትሄ የምናመጣው እኛ ተወካይ የኢትዮጵያ ህዝቦች ነን እንጂ የኢትዮጵያ ሀገራዊ ምክክር ኮሚሽን አይደለም።
ስለዚህ ሁላችንም በአንድ ላይ በምንወያይበት ጊዜ ሁላችንም በእኩልነት የተለያየ ቦታ የቀረቡትን አጀንዳዎቻችንን በጋራ የምንፈታበት ይሆናል። ስለዚህ ዋናውና ትልቁ ስራችን ይሄ ነው የሚሆነው። ስለዚህም ነው በሚገርም ሁኔታ በየቦታው የቀረቡ አጀንዳዎች እዚህም እናንተም ጋር በግልጽ የቀረቡት በዚህ ምክንያት ነው። ደስ ያለኝ ነገር ቢኖር ኮሚሽነሮችም ስንነጋገር እንዲህ አንዳንዶቻችሁ ጽንፍ የሚመስል ልዩነት ያላችሁ በፖለቲካው ማለት ነው፣ በሂደቱ ግን ሁላችሁም ተጋሩ ናችሁ። ከተጋሩነታችሁ ባላነሰ ወይም በበለጠ ደግሞ ሁላችሁም ኢትዮጵያውያን ናችሁ። ስለዚህ እዚህ ላይ ነው ትኩረት ያደረግነው። ስትቆዩ ምን ያህል በዚህ 3 ቀን እንደተቀራረባችሁ፣ እንደተዋደዳችሁ፣ ስልክ እንደተቀያየራችሁ ማስተዋል ይቻላል። ስለዚህ ነው እንግዲህ ሀገራዊ ምክክር ማለት በተገናኘን ቁጥር፣ ተከባብረን በተነጋገርን ቁጥር፣ ተከባብረን በተደማመጥን ቁጥር በእርግጠኝነት መግባባት ላይ እንደርሳለን። መግባባት ላይ የማንደርስባቸውን ጉዳዮቻችን ጠቅላላ ህዝቦቻችን ይፈቱልናል። ጠቅላላ ህዝቦቻችን የሚያሳድሯቸውን ጉዳዮች ካሉም ልጆቻችን ወይም የእናንተ የብዙ ወጣቶች ልጆች ሊፈቱት ይችላሉ። ዋናውና ትልቁ ነገር ግን መሳሪያን አስቀምጠን በሀሳብ ምንችለውን ተነጋግረን መግባባት ላይ መድረስ ነው። ስለዚህ ይህንን እንግዲህ ከተናገርኩ በኮሚሽኑ ስም ይህን እድል ካገኘው አንደኛ በጥሩ ሁኔታ ሲቪል በሆነ ሁኔታ መነጋገር መቻላችሁ፣ መግባባት ላይ መድረሳችሁ፣ ሀሳቦቻችሁ እንደዚህ ተሰንደው መቅረባቸው በሌሎቹም በሁሉም ባደረግናቸው ቦታዎች የተደረገውን ሜቶዶሎጂ በሚገባ ስነ ዘዴ ተከትለን የተሰራ ስራ በመሆኑ እዚህ የተሳተፋችሁትን በሙሉ እጅግ በጣም ላመሰግን እወዳለሁ። ሁለተኛ ሚዲያዎች ያለውን ትክክለኛ ዜና እስካሁኗ ድረስ ለክልሉ ይህን እድል ላላገኙ ወገኖቻችን በቋንቋቸው ተደራሽ እንዲሆን እያደረጋችሁት ላለው ስራ ከፍተኛ የሆነ ምስጋናዬን አቀርባለሁ። ይሄ ከዚህም በላይ ተጠናክሮ መቀጠል አለበት። ሌላው ማስተላለፍ የምፈልገው መልእክት ለክልላችን ነው፣ ለክልል ትግራይ ነው። እንዳያችሁት እዚህ ተሰብስበን አንድም ትግራይን የሚጎዳ አንድም መስተዳድሩን አካሄዱን የሚጎዳ ሳይሆን ስንነጋገር የከረምነው ስለ ሰላምና ስለ መልካም ስለ መግባባት ነው። እንዳያችሁት የኢትዮጵያ ሀገራዊ ምክክር ኮሚሽን ወገንተኝነቱ ገና ከመጀመሪያው ከዴዋን የተናገርነው እንደ ዲስክሌመር ከዴዋን የተናገርነው ወገንተኝነታችን ለኢትዮጵያ ብቻ ነው ብለናል። አሁንም ወገንተኝነታችን ለኢትዮጵያ መቀጠሉን ይህንን በግልጽ ማስቀመጥ እንፈልጋለን። የእኛ ኒውትራሊቲ ይቀጥላል። እኛ ውስጥ ተቃዋሚ የሚባሉ ብልጽግና ያለ አይመስለኝም እንጂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሀላችን በአማካሪነት ተገኝተው እያገለገሉን ያሉት። ይሄ ማለት ምን ያህል ግልጽ እንደሆን የኮሚሽኑን ግልጽነት ከስር ከስር በመከታተል ምን ያህል አሳታፊ እንደሆን የሚከታተሉበት ሂደት ነው። ስለዚህ ቅድም አቶ ነቢዩ ሲናገሩ ይሄን ያህል ከሰራን ኮሚሽኑ ቀስ ብሎ የኛ ሊያረገን ይችላል ሊገባዋል ብለው ነበር። ሁላችሁም በኮሚሽኑ ውስጥ የመስራት ኮሚሽኑ በሚሰራው ስራ ላይ አስተዋጽኦ ማድረግ ኃላፊነት አለባችሁ። ይሄ ኮሚሽን የእናንተ ነው። ከእንግዲህ ወዲያ በተወካዮቻቸው አማካኝነት እናንተ የምትወክሉበት ሂደት ነው የሚሆነው። ስለዚህም ነው እንግዲህ ለክልሉ ማስተላለፈው መልእክት አሁንም ምንም የዘገየ ጊዜ የለም። ለሰላም አብሮ ለመስራት ችግርን ለማቅረብ እስከ መጨረሻው ድረስ የሀገራዊ ምክክር ኮሚሽን በር ክፍት ነው። ስለዚህ ይህንኑ በመጠቀም ከትግራይም የመጡ ከቤኒሻንጉል፣ ከአዳማ፣ ከደብረ ብርሃን፣ ከጅማ ሳይቀር የመጡ ተጋሩ አሉ። ከየቦታው እድሉን አግኝታችሁ የመጣችሁ ሁሉ ስትሰሩ የከረማችሁት ለጋራ ልማት ለጋራ ደህንነታችን እንጂ የተለየ አለመሆኑን እና ግልጽ ሂደት እንደነበረ ለክልሉም በዚህ አጋጣሚ መልእክቴን አስተላልፋለሁ። ምናልባትም ወደ ትግራይ በምትመለሱበት ጊዜ የነበረው አጀንዳና ሂደት
ይሄ መሆኑን እዛ ላሉት ወገኖቻችን በዚህ አጋጣሚ እንድትገልጹልን በትህትና ጠይቃለሁ። እንግዲህ ቀደም ብዬ እንደተናገርኩት የአዲስ አበባ መስተዳድር እንግዶቻችንን ማግኘት እንፈልጋለን ብለዋል። 12 ኮስተር መኪናዎች ከምሳ በኋላ በር ላይ ይጠብቃሉ። ይህንንም ለማስተባበር አቶ ሀፍታይ መሀላችን አሉ። ስለዚህ ከተማዋን እንድትጎበኙ ተጋብዛችኋል። አንዳንድ ቦታዎችንም ያስጎበኟችኋል። አዲስ አበባ ምን ያህል አድጋለች፣ ይህስ እድገት እንዴት ተደርጎ ወደ ሌሎች ክልሎች መሄዱንና ክልላችን ትግራይንም የተለያዩ ከተሞችንም ይህ አይነት እድገት ማካተት እንዳለበት እናምናለን። ስለዚህ ይህንንም ጉብኝታችሁ ብዙ ግብዓት በምትመለሱበት ጊዜ ለሚመለከተው ክፍል እንድትሰጡ ሁኔታዎችን ያመቻቻል። በአጠቃላይ ለነበረን ጊዜ ለሰላሳዎቹ ድካም ለሰብሳቢው እንዲሁም ደግሞ ይህንን የኮሚሽኑን ስራ ያስተባበሩልን በመጀመሪያው ቀን ጀምሮ ማስተር ኦፍ ሴሬሞኒ ሆነው ያገለገሉን አምባሳደር መሐሙድ አሉ። እዚህ ኮሚሽነር አይሮሪ፣ ኮሚሽነር ሙልጌታ፣ ኮሚሽነር አምባያሉ፣ ኮሚሽነር መላኩ፣ ምክትል ዋና ኮሚሽነር ሂሩት፣ ኮሚሽነር ዮናስ እና በተለይ ደግሞ አቶ ሲሳይ ጎቤሳ፣ አቶ ረታ ጌራ እና የጽህፈት ቤቱ ኃላፊ አቶ ገለቦ ሰንጎጎ ከሌሎች በርካታ የሆኑ ኤክስፐርቶቻችን ጋር ሌት ተቀን ከእናንተ ጋር ሲሰሩ ቆይተዋል። ይህ ብቻ ሳይሆን ስካይላይት ተቋሙም ከነ ምግብ ቤቱ ጭምር ከነ ጥበቃው በተለይ ደግሞ ደህንነታችን ምንም አይነት ስጋት ላይ እንዳይወድቅ የደህንነትና የጸጥታ አካላት የአዲስ አበባ ከተማ መስተዳድር የፌዴራል ተቋማት ላደረጉልን ትብብር ይሄ የህዝብ ተወካዮች ምክር ቤትንም ይጨምራል እና ለሁሉም በስም ለመጥቀስ እንኳን ላልቻልኩት ለሁሉም ከፍተኛ ምስጋናዬን አቀርባለሁ። በመጀመሪያው ዕለት እዚህ ውስጥ በታዛቢነት የተገኙ አሉ። የዲሞክራሲ ጉዳዮች ቋሚ ኮሚቴ፣ የሰብአዊ መብቶች ድርጅት፣ የሰብአዊ መብት ኮሚሽን እና በመጀመሪያው ቀን በተሳትፎ የተባበሩት መንግስታት የልማት ድርጅት ወይም በእንግሊዝኛው ምህጻረ ቃል ዩኤንዲፒ የሚባለው እዚህ ተሳትፈው ያለውን ሂደት እና ትክክለኛ ዲሞክራሲያዊነት ተመልክተዋል፣ አድንቀዋል እና በሂደትም በሪፖርታቸው የሚያቀርቡት ይኖራል። ስለዚህ ለተደረገልን ሁሉ እጅግ በጣም አመሰግናለሁ። ክብረት ያበልህ።